ሳሚ በመጨረሻ ትልቅ ጀብድ ሰራ። የብሌንን የልጅነት ፎቶዋን አመጣና ለሰላምዬ ሲሰጣት ሰላምዬም ደነገጠችና የልጇን የብሌንን ፎቶ ስታይ ራሷን መቆጣጠር አቅቷት በድንጋጤ ውስጥ ሆና ጨለለች። አቶ በኃይሉ ከሚባለው በላይ ራሱን መቆጣጠር አቅቶት ከብሌን አጠገብ ቆመና ሳሚ ያደረገውንና የፈጸመውን ጀብድ እያየ እንዴት አባቱንስ ይሄን ያደርገኛል? ስሚ ወይዘሮ ሰላም አመንሽም አላመንሽም እውነታው ይሄ ነው። ሲቀጥል ደግሞ ይቺ ሙታለች ብለሽ ያልሽው አለም ሰተት ብላ አልማዝን አምጥቻታለሁኝ ብሎ አስረከባት። እሷም ደነገጠችና ራሷን መቆጣጠር አቅቷት አቶ በኃይሉ አጠፋሻለሁ እያለ ሲላት ራሷን መቆጣጠር አቅቷት ጸጥ ብላ ነገሮችን መቋቋም አቅቷት በኃይሉ ቆይ እንደዚህ አይነት ጉደኛና አረመኔ ሰው ነህ እንዴ? ብሌን በሚገርምና በሚደንቅ ሁኔታ የሰላም ልጅ መሆኗን እያወቅኩኝ እኔም እስከ ዛሬ ድረስ አታልልሽ ይህን ሁሉ ነገር ስላደረግኩኝ ይቅር በይኝ እያለ ተመጻጸናት። ሰላምም ደግሞ እንዳንተ አይነት አረመኔና ራስ ወዳድ ወንድም የለኝም፣ ላይህ አልፈልግም። አንተ በጣም ከባድና አደገኛ ሰው ነህ። እስከ ዛሬ ድረስ ራሴን መቆጣጠር ያቃተኝ ነገር ቢኖር በህይወቴ ትልቅና ዋጋ ያስከፈልከኝ የቅሌት ጉድ አንተ ነህ። ስለዚህ ወደድክም ጠላህም ካሁን በኋላ እንዳንተ አይነት ሰው አልፈልግም ብላ ሰላምዬም ቀወጠችው። ሰላም እንግዲህ ልጇ ብሌን መሆኗን የሚያሳይ የልጅነት ፎቶ ሳሚ አንጥቶ ስለሰጣት ከሚባለው በላይ በደስታ እየተሞላች ትገኛለች። ሌላውና እንግዲህ ትልቁ ነገር ከሚባለው በላይ ራሷን ዋጋና መስዋዕትነት የከፈለችበት እጅጉን በጣም የሚገርመውና የሚገርመው ትልቁ የህይወት መንገዷ የሆነው ብሌን ከዳግም ጋር አብሮ ፍቅርን ለመኖር ብትወስንም መጨረሻ ላይ የእናቷ የሰላም ጭንቀት ራሷን መቆጣጠር አቅቷታል ማለት ነው። እውነት ለመናገር በጣም ነው የደነገጠችው። መጨረሻ ላይ እንግዲህ እኔማ እድሜ ልኬን ስቃጠልና ሳዝንም ልኖር አልችልም። ይሄ ትልቅ እና አደገኛ ከባድ ነገር ነው። ስለዚህ ምንም ቢፈጠር ምንም በህይወቴ አንድ ትልቅ ነገር ሰርቼ ማለፍ አለብኝ ብላ አልማዝ በተፈጠረው ነገርና በሰራችው ጸጸት በሙሉ እያንዳንዱ ራሷን መቆጣጠር አቅቷት ነው ሰተት ብላ የመጣችው ማለት ነው። ወይዘሮ ሰላም እስከ ዛሬ በህይወትሽ ላይ ብዙ ነገር አድርሼብሻለሁኝ። አቶ በኃይሉ እኔን ገንዘብ እየሰጠ አንቺን እንደ ሞትኩኝ አድርጌ እንዳስመስልም ብዙ ነገር ገፋፍቶኛል። አሁን ላይ ግን ተምትዩና ተምታስቢው በላይ እኔ በህይወት አለሁ፣ እኔ አልማዝ ነኝ እያለ በተደጋጋሚ ስታሳያት እሷም ደግሞ ወይኔ ጭራሽ በእንደዛ አይነት ጉድ ተናነቀናል እንዴ? እንዲህ አይነት አረመኔና ክፉ ሰው አትመስለኝም ነበር እያለች አበደች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በጣም አመሰግናለሁ የኔ ውዶች። እጅግ በጣም አስተማሪውና በጉጉት ስንጠብቅ የነበረው የአደራ ድራማ እንግዲህ ለየት ባለ መልኩ መጥቶልናል። እሱም ከምናስበውና ከምንጠብቀው በላይ በጣም የተገረመችው ነገር ሰላም እስከ ዛሬ ድረስ እንግዲህ ሲጫወቱባት የነበሩትን ተኩላዎች ቃል ብቻም ሳትሆን የገዛ ወንድሟም ትልቅ ተጽዕኖ እንደፈጠረባት ተረድታለች። እሷም አዝናን ስለነበረ ይህንን ያመኘ መቀበል በሙሉ ያቅተኛል፣ ምንም ቢፈጠር ምንም አንተ ይህን ታደርጋለህ ብዬ አላስብም ነበር አለች። ሳሚ እንግዲህ ብሌን አንቺ ከዳግም ጋር ቀለበት ብታስሪ እኔ ምንም አይመለከተኝም፣ ግን እውነታውን ስነግርሽ እያንዳንዱ የተፈጠረውን ነገር እንድታውቅ ይፈልጋለሁ። ዳግም በፍጹም ላንቺ የሚሆንሽ ሰው አይደለም።
እኔ እድሜ ዘላለሜን እየወደድኩሽ አንቺን እየጠበቅኩሽ እኔን ትተሽ መሄድሽ ችግርና ከባድ ነገር አስከትልብሻል አላት። ተው እንጂ ቀልድህን ተውና ለበጎ አድርገው ምናምን እያለች አለች። እንግዲህ ከሚባለው በላይ ሰላምም ከወይዘሮ ሀረግ ጋር ሁና እኔ ነፍሰ ገዳይ ነኝ ብሌን በተደጋጋሚ አቶ በኃይሉ አልማዝን ገለሻታል፣ ደፍተሻታል እያለኝ እኔም እሱን በጭራሽ ማመንም ሆነ ምንም ነገር አልፈለግኩም። አሁን ላይ እያደረገብኝ ያለው ተጽዕኖ በጣም ከባድ ነው ተምልሽ በላይ እና ምን ትመክርኛለሽ ብላለቻት። እኔ ምንም ልመክርሽ አልችልም የኔ ልጅ እትዬ፣ አንቺ በጣም ጥሩ ሰውና መልካም ሴት ነሽ። ምንም ቢሆን ክፉ ነገር እንዲደርስብሽ አልፈልግም። ግን ከምትዩና ከምታስቢው በላይ አንቺ የሁሉ እናት ተምሳሌት ነሽ። እኔ እንኳን ቃል የምታፈቅረውንና የምትወደውን ልጅ የቀማዋት ይመስል በጣም ነው የተናደደችው። እኔ ግን ራሱ ፈልጎ አደረገልኝ እንጂ ፍቅር እኮ በእንደዚህ አይነት አልነበረም የሚገለጸው ብላ አለች። አትናደጅ። እኔ ማዝን መስሎሻል እንዴ? በጭራሽን ያላዝንም። ለምን ብትይ ፍቅር ይሄ በገንዘብ ሊገዛ የማይቻል ትልቅ ስጦታ ነገር ነው። ስለዚህ ያንን ነገር ደግሞ ሰዎች እንደ ቀላል ሊያዩት ይችላሉ። አየሽን ይልሽ እድሜ ልኬን በሙሉ ልነግርሽ የምችለው ነገር በህይወትሽ ጥሩ ነገር አድርጊ። ከዛ በዘለለ ግን ሰዎች እንዲህ ይሉኛል ብለሽ መገመት የለብሽም ብላ አለቻት ማለት ነው። አልማዝም ሰተት ብላ በሚገርምና በሚደንቅ ሁኔታ መታ ነበርና ወደ ቤት ለሁሉንም ነገር የተፈጠረውን ነገር በሙሉ ስለነገረቻት ለሰላም ሰላም አሁን ላይ ምን መወሰን እንዳለባት በፍጹም እንግዲህ ሊያቅታት እንደማይችል ግልጽ ነው። መጨረሻው ግን እጅጉን በጣም በሚገርምና በሚደንቅ ሁኔታ ነገሩን መቋቋም ያቃታት እኔ እንዴት እድሜ ልኬን መስዋዕትነትና ዋጋ የከፈልኩበት ቤት በእንደዚህ አይነት መልኩ መበተኑ አያሳዝንም? በጣም ነው የሚያሳዝነው። በጣም እያለች ውስጧን ርርድብን ብሎ መቆጣጠር አቅቷታል ማለት ነው። ወይዘሮ ሀረግ ሰላምን ታይ ሰላምዬ፣ ምንም ቢሆን እኔ እንደ ጓደኛ ለሆንሽ ዝግጁ ነኝ። ስለዚህ እያንዳንዱ ምስጢርሽን ባላውቅም አንቺ ግን በጭራሽ ነፍሰ ገዳይ አትመስልኝም። ነፍሰ ገዳይ ናት ብለው እንደዚህ የሚያሰቃዩሽ እነሱ ናቸው። ለእነሱ ደግሞ ይህን ያክል ቦታና ዋጋ መስጠት እንደሌለብሽ፣ ራስሽን ብቻ ለራስሽ መኖር እንዳለብሽ አሳምኔው እያለች አለቻት። ይሄማ ትልቅና ከባድ ቅሌት ነው። መቼም ቢሆን ልቋቋማው የማልችለው ህመም ነው። ስለዚህ ያለኝ አማራጭ ሁሉንም እንደየመንገዱ ማስተናገድ ነው ብላ ወሳሰነች ማለት ነው። ሀረግ እንግዲህ ለሰላም ያላት አመለካከት እንዲሁም ደግሞ መጨረሻ ላይ እኔ የምወደውንና የማፈቅረውን የምሳሳለትንና በጉጉት የምጠብቀውን ሰው ቀምታኛለች። ይቺ አደገኛ ሰው ናት። ይሄንን ታደርጋለች ብዬ በፍጹም አልጠብቅም ነበረ፣ ግን በጣም ያሳዝናል ብላ ስለ ብሌን ያማችላት መናገር ጀመረች። ሀረግም ሚዛናዊ ስለሆነች ስሚ፣ እኔ በጣም አሳዝነሽኝ ለአጽናናሽ ነበር የመጣሁት። አንቺ ግን የሰውን የሆነ ሰው የአንዲት የድሃ ልጅ ሆነሽ አድርገሽ በዛ ላይ ደግሞ አባትሽ ጥሎሽ ሄዶ ይህን ያክል ጡርና ግፍ ያለው ሰው የምትናገሪ አይመስለኝም ነበር። እኔ በጣም ነው ያፈርኩብሽ። እንዳንቺ አይነት ልጅ በመኖሬ ሁሌ ያዝናለሁ ብላ እጅጉን በጣም ነው የተጸጸተችባትም ያዘነችባትም። መጨረሻ ተይ እናቴ ተይ፣ እንደዚህ የሚቆጭሽን ነገር አታድርጊ። እኔ መቼም ቢሆን መቼም አንቺን የምቀየምበትም አንደበትም አቅምም የለኝም። እናቴ አንቺ እኮ አንድ ብቻ እናቴ ነሽ፣ መተኪያ አይደለሽ። ይህን ሁሉ የነገርኩሽ እንድታዝንልኝ እንጂ ሌላ ነገር እንትን እንድትይልኝ አልፈልግም አለቻት። ይሄማ ሊሆን አይችልም። ስለዚህ እያንዳንዱ እየተፈጠረ ያለውንና እየሆነ ያለውን ነገር በሙሉ ዘርግፌ ከማቅረቤ በፊት
ስለዚህ እውነታው ይሄ ነው። ቃል ዛሬ ዳግምን እንዳጣሽው ነገ የኔ ነው ብለሽ የሰበሰብሽውን ሀብት ሁላ የምታጭ ይሆናል። ያ ደግሞ ላንቺ የእድሜ ልክ ቁስልና ህመም ነው። ስለዚህ እባክሽ እኔ ልሽ ከእንዲህ አይነት መንገድ ውጪ። እኔ ያሳደግኳት ልጅ እንደዚህ አይደለችም። እኔ እኮ ባንቺ አፈርኩኝ ብላ በጣም ነው የተቃጠለችውና የተናደደችው ሀረግዬ ማለት ነው። ሳሚ እንግዲህ ብሌን እናገኛትና እጇ ላይ ቀለበቱን ሲያይደነገጠ፣ በእርግጥ ይህን ያደረገልሽ ዳግም ነው አይደል? አዎ እሱ ነው ያደረገልኝ። ሌላ የምትፈልገው ነገር አለ ብላ በጣም ኮስተርትር አለችበት። እሱም ተናዶ ስለነበረ ውስጡ እየተቃጠለና እየደማ ከዛ ቦታ ላይ እየተናደደ ሄደ ማለት ነው። ዳግም እንግዲህ ጓደኛው ሳሚን መንገድ ላይ ጠበቁና በሚያሳዝንና በሚገርም ሁኔታ ናታናቱን በዱላ ብለውት እሱም እያዘንና እዛው ቦታ ላይ ጸጥ ብሎ መጨረሻ ላይ ራሱን አለበት ቦታ ላይ ሲያውቀው በጣም ደንግጧልና ወይኔ የመጨረሻ ጣፈንታዬ ይሄ ይሁን ማለት ነው። በጣም ነው የሚያሳዝነው። ጭራሽ የማንንም ቡችሎች እያመጣ እየላከ እኔን እንዲያደርገኛል ብዬ በፍጹም አላመንኩም ነበር። ያሳዝናል። በጣም ትልቅ ስህተት ነው የሰራኸው። እውነት ለመናገር አንተ ያደረካቸውን ነገር መክፈል አላቃተኝም ነበር። ግን ዳግም እመነኝ፣ በእንደዚህ አይነት መልኩ ሳይሆን አለህበት ድረስ መጥቼ እጨርሳለሁ እያለ መፎከር ጀመረ ማለት ነው። እንግዲህ ብሌንም እውነታውን ፊት ለፊት ለማስረዳት ቢሞክርም ብሌን በጭራሽ መረዳትም ሆነ መስማትም አልፈለገችም። መጨረሻውን በቀለበቱ አይቶ ከዛ ቦታ ላይ ተናዶ ነው የሄደው ማለት ነው። ቀለበቱን እንግዲህ ሀረግ ስታይ በጣም ነው ደስ ያላት። የኔ ልጅ ላንቺ እኔ በጣም ደስ ብሎኛል። እንደውም ለምን ሰፈርና አካባቢውን ጠርተን በደስታ ሞቅ ሸምረቅ አናደርግላትም እንዴ? ደስ የሚል ነገር እኮ ነው። መታደል ነው ለዚህ ክብርና ወግ መድረስሽ እያለች ከሚባለው በላይ በደስታ ፍንድቅድቅ ብላ እንትን ለማለት ሞከረኝ ማለት ነው። እና ብሌንም በጣም አመሰግናለሁ ብላ አለች። አቶ በኃይሉ ጋር ስንሄድ አልማዝ ሰተት ብላ መታ እኔ ነጻነቴን ነው የምፈልገው፣ ገንዘብ አልፈልግም። እንደ አይነት ወንጀል አስገብተኝ ይሄው ልጄን እንኳ መቅበር አልቻልኩም። አቶ በኃይሉ የተሸከምከው ቅንጭላት ቆርቆሮ እንጂ ቅንጭላት አይደለም። ስለዚህ እዚሁ ላይ ይበቃኛል። መቼም ቢሆን ልታገለው የማልችለው ከባድና አደገኛ ህመምን አስቀምጠህብኛል። ስለዚህ የእጅህን ነው እድሜ ልክህን አግኝተህ እንድትሰቃይ የምፈልገው ብሎ ወሰነባት። እሷም እንግዲህ ምንም ነገር አታመጣም፣ እኔ እኮ አልማዝ ነኝ። አንተ ሽጉጥ እኔ ላይ ስትደቅን ሰላም ቤት ላይ ደግሞ እውነታውን የሚናገርና ስለ እኔና ስለ አንተ የነበረውን ነገር እኔ በህይወት እንዳለሁኝ የሚያስረዳ ትልቅ ፋይል እሷ ዘንድ እበትንብሃለሁኝ። ስለዚህ እኔን አትሳፈጠኝ ብላ ነው ልክ ልኩን የነገረችው ማለት ነው። እንግዲህ በአጭር አማርኛ አቶ በኃይሉ እቅዱ ገደል ገብቶበታል። አሁንም ሰላምን በር ላይ ጠብቆ በሚገርም ሁኔታ አንቺ ነፍሰ ገዳይ ነሽ የሚል ጽሁፍ ወደችና እየጨለለች ትገኛለች። ያንን ነፍሰ ገዳይ የሚል ጽሁፍ አይታ መቋቋም አቅቷት ብሌን ናት ያረጋጋቻት። እመንኝትዬ አንቺ ነፍሰ ገዳይ አይደለሽም፣ ይህን ሁሉ ችግር በአጭር ጊዜ እንፈተዋለን ብላ አጽናናቻት። ቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።